አይ የሆነ ነገር ሆነሻል ዛሬ ደብሮሻል ወይ? አንዬ ወጣች፣ ጌታን ወጣች። ምን ሆናችሁ ነው? ኧረ ምንም አልሆንኩም። እኔ ምን ሆንኩኝ? እሷ ዝም ብላ ነው በቃ። እኔ አላቅላትም። ምን አውቃለሁ? እናቴ ልጅ እንግዲህ ሲቀርቡሽ ትቀርቢያለሽ። እኔ አላቅም። ሰው ተቀያያሪ ነው እንግዲህ። እኔ እግዚአብሔር ሲፈጥረኝ ግልጽ አድርጎ ነው የፈጠረኝ። እኔ ምን ላድርግ እንግዲህ። ቆይ ለማንኛውም በውስጥ እንጨርሳለን። ገስት ላይ ተዉት። ቲጂ እኔ ታውቃል። እኔ ማወራው አይጥማቸውም። ምስቀው ያናድጋቸዋል፣ ያበሳጫል። ሲላቸው ያስገቡኛል፣ ሲላቸው ያስወጡኛል። ለማንኛውም ዋበይ አትወቃቀሱ። ለየትኛው ጊዜ እኔ ጠባ የለኝም። አይ ምን እንደተፈጠረ ሳሚልኝ፣ ቆይ ምን እንደተፈጠረ በውስጥ እንጨርሳለን። በቃ ገስት ላይ እሺ እሺ። ኧረ እኔ ምንም የለም፣ ምንም የለም። እኔ ጋ ፏ ነው። እኔ ጋ ምንም የለም ማለት መብታቸው ነው። ቤታቸው ሲፈልጉ ማስገባት ማስወጣት መብታቸው ነው። እኔ ምን አገባኝ? እኔ ስለማንም ገስት አያገባኝም። ይሄ የቲጂ ገስት ነው። ማንም ይምጣ ይስተናገድበታል። እሺ ማሬ በቃ እሺ እሺ በቃ እሺ። ግጥሙን አንብቢልኝ። ሀናን እኮ ዝም ብላ ነው። ምን እንደሆነች አላውቅም። አንዬ ወይ እንቅልፍ እፈልጋለሁ። እኔ አላውቅም ማሬ እንጂ ገና ነን እንግዲህ። አላውቅም እኔ ምንም የማውቀው ነገር የለም። ማርያምን በቃ አንቺ ግጥሙን አንብቢልን ማርዬዋ። ጣጣ የለውም። ኧረ እኔ በሰው መጠለው በራሴ ይመጣል እናቴ። እኔ ደግሞ ናፍቃችሁ ስመጣ ትንበጫጫላችሁ። አይ አይደለም ዝም ብላ ነው እንጂ እኔ ምን አልኳት? እኔ እኮ ምንም አላልኳትም። ዛሬ እንግሊዘኛ ምናምን አለች። በቃ ምንም እኮ አላልኳትም ማርያምን። እኔ ምንም አላልኳትም። እንግዲህ ኬፏ ኬፍሽ ኬፋ ኬፍሽ ኬፋ እኔ አላውቅም። እንግዲህ ግድ ሰው እንዳለ እኮ ሚውት አድርጓል። በቃ ማታወሩ እኮ ነው። ደህና ደሩ። ኧረ ለምንድን ነው የሚወጣ? ያደረገሽም እንደ ግጥሙን አንብቢልን። ሙይት ያደረጉት እኮ ግጥሙን ግጥም አነባለሁ ስትይ እኮ ነው ሙይት ያደረግ ነው። እሺ ምን ሆናት? በጣሪ ሆይ በይ ጀምሪ ትጅዬ። ይኸው አሳቅሽኝ ሁላ። ገዝቱ ራሱ ሰው የለውም። ሲያሳዝን እንዲህ ላድርግላችሁ መሰለኝ ይሻላል። የኔ ፀሐይ ግባት የምትወደጂ የሚዲያው ድምቀት መኪናውንም ልጂ ደግሞ ዛሬ እጅጉን አምረሻል። እኛ የምንወድሽ አምረሽ ተውበሻል። የኔ ጨረቃዬ ቀኑን አበርተሻል። እኛ የምንወድሽ እጅግ ተውበሻል። ተውበሻል አሉ ተውበሻል ወይ የቡቡዬ ቆንጆ ነይ እንወያይ። ስጦታሽ ከላይ ነው መች ሆነ ከሰው። አንቴ ሴት ቁጮ አንቴ ሴት ወይዘሮ ፈጣሪ ጠብቅሽ ካምናም ለዘንድሮ። ጸጋውን ያብዛልሽ ፈጣሪ ጨምሮ። የታሉ ውበትሽ ይናገር የምድር ዘር ሁሉ። የኔ ተወዳጄ የኔ አምባ ሙሉ የኔ ፀሐይ ግባት ውበትሽ ለሁሉ። እኛ የምንወድሽ አንቺ ሴት ወይዘሮ። ጨርሻለሁ። በቃ ውጡ ፍቱ። ለግጥሙ ነው። ምን ከየት አምጥታችሁ ነው? አላረኩትም። ምን አልሽ? አይክል ወየ ለግጥሙ በጣም ደስ የሚል ነው። በጣም ጀግና ነሽ። እኔ አድናቂሽ ነኝ አልኩሽ። ምን ብላችሁ ነው የምትገጡ? ከየት ከየት አምጥታችሁት ነው? ጾታ ነው እኮ ይሄ። በእውነት እውነት ይሄ ግጥምሽን ግን ቆንጆ ግጥም እንትን ብለሽበት እንዴ! ግጥም እኮ አሁን አይገኝም እኮ ቀላል ብር አይደለም።
ሀቤቴ አንድ እንትን ጻፊ፣ አንድ መጽሐፍ ጻፊ። ሀቅ ግጥም እንትን እያልኩ ደብተሬ ላይ እኮ ጽፋለሁ። ወረቀት አሰፍርና ከዛ ደብተሬ ላይ እንደዚህ አድርጌ ብዙ በቃ ያኔ ሁሌም አሁን እንትን እያልሽ ስራ እንትን ባልሽ ሰዓት ያኔ ትንሽ ቁጭ ባልሽ ሰዓት እንትን በይ። እንደው እየሰራው እኮ ነው የሚመጣል። የሚገርምሽ ማለት ነው እንዳንቺ ገጣሚ ቢያደርገኝ እንደው በእውነት ማዳም ቤት እንቀመጥም ልትይ ነው። እንደዚህ ገጣሚ ገጣሚና ደራሲ ነው። ከደራሲ ጋር አንድ ላይ ሆነ እንደዚህ ገጣሚ ነው። ገጣሚና ደራሲ ነው። ለሀይሚ እኮ እኔ ብዙ ጽፌያለሁ። የሚገርምሽ ማለት ነው ብዙ ግጥም አላት ከልደቷ ጀምሮ። ለምን አሰጣትም? ለዛ ነው ቴጂ ሁሌም ግጥም ታነቢያለሽ። እንደው ምን ነው እንትን የምትጽፈው ከየትስ ነው የሚመጣላት እላለሁ። ብዙ ጊዜ ሰማሻለሁ ግጥም እንትን ስትይ ወደዛ ሁሉ ትሰሪያለሽ። ልጻፍላት ስል ማለት ነው ፍቅር ስላለ ውስጤ ወዲያው ነው የሚመጣው ለሷ። እግዚአብሔር እውነተኛ እውነት ነው። ማርያምን ልቤን ወሰደች ማርካ ወሰደች ልቤን በዛ ውበቷ ማርካ ወሰደች ልቤን በዛ ትልቅም ስትሆኝ ልጆችንም ስትወልጅ ምናምን ለልጆችሽ ራሱ ማስታወሻ ይሆናል። ግጥም እንደው እየጻፍሽ አስቀምጭ። ፎቶ እንትን እያሉ እንደሚያስቀምጡት ግጥም ማርያምን በጣም በጣም ደስ የሚል ግጥም ነው። እኩል ማላ እንዴት ነሽ? ድሮ ማለት ነው መጀመሪያ ጊዜ ግጥም ስጽፍ እኔ 7ኛ ክፍል ተማሪ ሆኜ ነው። ከዛ አስተማሪያችን ሌላ ትምህርት ቤት ሲመደብ ሁሉም ተማሪ በቃ ከፍቶት ምናምን እያለ የእሱን ጊዜ የአባታችን ምትክ አንተነህ አባባ የሚል ግጥም ገጠምኩለት ማለት ነው። ከዛ ቀን ጀምሮ በቃ ግጥም ደስ ይለኛል ለራሴ ማለት ነው። ከዛ ከ6 ዓመት በኋላ ደግሞ ለታናሽ እህቴ የገጠምኩላት ሙሉ ወረቀት ማለት ነው። ሙሉ ወረቀት ተሰጦ እንደሆነ ያውሚም ራሱ አንድ ጊዜ እዚሁ ሆነሽ እዚሁ ግጥም ጻፊልን ግጥም ብሏት እና አብርሃም ለሙቤ ምናምን እንትን ብላ አይተሻል። ወደ ሳውኑ ጽፋ ጽድት ምክንያቱም ስጦታ ነው እኮ ይሄ። ልክ ነው። እኔ ቤት እንዴት ቤት ይመታላቸዋል እላለሁ። እኔ እኮ ብዙ ጊዜ ሞክራለሁ ብታይ ብዙ ጊዜ አይመታልኝም። ቆይ ልግጠም የሆነ ነገር ደግሞ ግጥም ግዴታ ቤት መምታት አለበት። ያኔ አንዱን አራባ ቤት እንደመታለሽ መስመር ምናምን መችበት በእውነት ሻሜር ቤት ካልመታ ግጥም አይደለም። ግጥም ግዴታ እንትን ከምትያቸው ጋር ቤት መምታት አለበት። ሁለቱ እንትን እንኳ አንቀል ያኔ ሁለቶቹ እንትን ማለት አለበት። ምናልባት ረመዳን ውስጥ አሪፍ ግጥም ለልጄ ትገጥሚልኝና በውስጥ ትልኪልኛለሽ። ከዛ ከፈለግሽ ደግሞ ገዝት እንሰራልሻለን። እዚህ አይደለም እግዚአብሔር ካለ ኦኬ ገባኝ። ያድርሰን በሰላም እንትን ላይ ወስጄ ያንን ግጥም በቆንጆ ትጽፊልኝና አገር ስገባ እንትን ላይ አጽፍለታለሁ። እምነበረድ ላይ ይሄ አሁን የተጻፈውን ሳይሆን እሱን እንትንልና መሀል የሚገባውን ብቻ የሆነ ዓመተ ምሕረቱን የተወለደበትን ብቻ አጽፍና እንኮ እኔ ልሽ ግጥሙን ጽፌ በወረቀት ልክልሻለሁ። ከዛ እንጂ በፕሪንት ታጽፊዋለሽ። አዎ ከዛን እንትን ላይ እምነበረድ ላይ የሚጻፍ ነው ሐውልት ላይ ምን አጋጠመሽ? ለልጄ ነው እንዴ ጽፍላታለሽ የኔ ወንድ እንደምንም ብለሽ ያኔ ነግራሽ የለ በውስጥ አወራሻለሁ። እሺ እናቴ
ወይ አለሽ? አይ በዚያ ቤት መስሎኝ። ኧረ አለው ትናለኝ እንግዲህ